እኔ ጥያቄ ነው ስለ መሲሁ ስም ነው የምጠይቀው፣ የምንጠመቅበትን ስም። እሺ አሁን እሱ ላይ ሳይሆን አንተ አሁን ስምህ የሚናገረው ባይብል ኮራፕት አድርገዋል የሚል ሀሳብ ይዘህ ነው የምትናገረው። እስኪ ኮራፕት ካልሆነም በዛው ይነግሩኛልና ምንድን ነው ስለ መሲሁ ስም ምንድን ነው ኮራፕት ያልሆነ? ታዲያ ምንድን ነው? ሌላ መጽሐፍ አለ ኮራፕት ያልሆነ መጽሐፍ ነው? ምንድን ነው ሀሳብ? መጽሐፉ ተጠልፏል የሚለው አንዳንድ ነገሮችን ሰዎች ወደ ራሳቸው አምልኮ ወደ ራሳቸው አማልክት ተርጉመውታል ለማለት ነው። ይህን ሰምተኛል። ምንድን ነው ያልኩህ? ባይብል ኮረፕት የሆነው የቱ ነው ነው እያሉኝ አላልኩም። አንተ ትክክል ነው ብለህ የምትለው መጽሐፍ አለ ወይ? አዎ እኔ ትክክል ነው የምለው የዕብራይስጡ እሱ ይሻላል፣ ሌክሲከኑን ብናጠና የተሻለ ነው፣ የትርጉም መጽሐፍቶች ኮረፕትድ ሆነዋል ነው የምለው። ኦኬ እሺ። አሁን ከስም አንጻር ምንድን ነው ኮራፕትድ የሆነው ነገር? ከስም አንጻር ኢየሱስ የሚለው ስም የለም ዕብራይስጡ ላይ፣ ከየት እንደመጣ አይታወቅም። ዕብራይስጡ ላይ መኖር አለበት። ዕብራይስጡ ላይ ያሁሻ ነው የወልድ ስም ይላል። ስሙ ለወልድ ያ ስም የተሰጠው መቼ ነው? በ2 ዓመተ ዓለም ወይ ደግሞ በ4 ዓመተ ዓለም እንደሆነ ብዙ ምሁራኑ ይናገራሉ። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። ወዳጄ ሰላም ነው። እየተነጋገርን ያለንበት ርዕስ ላይ መነጋገር የምትችል አይመስለኝም ከስምህ አንጻር። እኔ ጥያቄ ልጠይቅ ነው የገባሁት። ስለዚህ አሁን እየተነጋገርን ባለንበት ጉዳይ ላይ መነጋገር አትችልም ማለት ነው አንተ? አዎ እኔ ጥያቄ ነው ስለ መሲሁ ስም ነው የምጠይቀው፣ የምንጠመቅበትን ስም። እሺ አሁን እሱ ላይ ሳይሆን አንተ አሁን ስምህ የሚናገረው ባይብል ኮራፕት አድርገዋል የሚል ሀሳብ ይዘህ ነው የምትናገረው። እርስዎ ይነግሩኛል። እስኪ ኮራፕት ካልሆነም በዛው ይነግሩኛል። እና ምንድን ነው ስለ መሲሁ ስም ምንድን ነው ኮራፕት ያልሆነ? ታዲያ ምንድን ነው? ሌላ መጽሐፍ አለ ኮራፕት ያልሆነ መጽሐፍ ነው? ምንድን ነው ሀሳብ? መጽሐፉ ተጠልፏል የሚለው አንዳንድ ነገሮችን ሰዎች ወደ ራሳቸው አምልኮ ወደ ራሳቸው አማልክት ተርጉመውታል ለማለት ነው። ጥያቄን ሰምተኛል። ምንድን ነው ያልኩህ? ባይብል ኮረፕት የሆነው የቱ ነው ነው እያሉኝ ያሉት። አላልኩም። አንተ ትክክል ነው ብለህ የምትለው መጽሐፍ አለ ወይ? አዎ እኔ ትክክል ነው የምለው የዕብራይስጡ እሱ ይሻላል፣ ሌክሲከኑን ብናጠና የተሻለ ነው፣ የትርጉም መጽሐፍቶች ኮረፕትድ ሆነዋል ነው የምለው። ኦኬ እሺ። አሁን ከስም አንጻር ምንድን ነው ኮራፕትድ የሆነው ነገር? ከስም አንጻር ኢየሱስ የሚለው ስም የለም ዕብራይስጡ ላይ፣ ከየት እንደመጣ አይታወቅም። ዕብራይስጡ ላይ መኖር አለበት። ዕብራይስጡ ላይ ያሁሻ ነው የወልድ ስም ይላል። ስሙ ለወልድ ያ ስም የተሰጠው መቼ ነው? በ2 ዓመተ ዓለም ወይ ደግሞ በ4 ዓመተ ዓለም እንደሆነ ብዙ ምሁራኑ ይናገራሉ። የተወለደው እዛ ስለሆነ ሳይወለድ ነው የተሰጠው። የተወለደው በ4 ዓመተ ዓለም ወይ በ2 ዓመተ ዓለም ነው በዳንኤል 9:25 መሰረት። ሳይወለድ ነው ወይ የተሰጠው? ጥያቄን ስማኝ እንጂ ወዳጅ። አዎ ሳይወለድ መልአኩ ነው ለማርያምና ለዮሴፍ አስቀድሞ ገና ሳይጸነስ የነገራት። ሳይጸነስ ስሙን የምትወልደውን ስም ነገራት። ከዛ በኋላ ተቀበለች፣ ጸነሰች። ኦኬ እሱ ጊዜ የምትለው በብሉይ ኪዳን ነው አዲስ ኪዳን ነው?
በብሉይ ኪዳን ነበረ። በ4 ዓመት ዓለም የብሉይ ኪዳን ዘመን አቆጣጠር ሳያልቅ 4 ዓመት ዓለም ኦር 5 ዓመት ዓለም ማን ነው 2 ዓመት ዓለም እዚህ ውስጥ ነው፣ እዚህ ሬንጅ ውስጥ አሁን እሱ የተጻፈው በማን ነው? ማቴዎስ ጽፎታል። ኦኬ ማቴዎስ ብቻ ነው የጻፈው? ሉቃስም ጽፎታል። ሉቃስ 1:31 ላይ። ኦኬ ስለዚህ እነ ማቴዎስ የጻፉት እኮ የጌታችን የኢየሱስ ክርስቶስ ልደት እንዲነበረ ብሎ ነው የጻፉት አይደል? አዎ። ኦኬ ስለዚህ እሱ ደግሞ በዕብራይስጥ አይደለም ያለው። የማቴዎስ ወንጌል በዕብራይስጥ እንደተጻፈ ብዙ ምሁራን ይግባቡበታል። በተጨማሪ ደግሞ ምሁራን አይደለም አሁን የምሁራን ጉዳይ ሳይሆን የምናወራው ምሁራኖቹ ይግባቡበታል አይግባቡበትም ሳይሆን አሁን አንተ የተጻፈው የማቴዎስም በማቴዎስ ብቻ ነው የተጻፈው ወይ ብዬ ያልኩህ እኮ ለዛ ነው። የማርቆስ በምን ቋንቋ ነው የተጻፈው? ማርቆስ ላይ አይደለም ስሙ የተነገረው። ማርቆስ አልጻፈውም ስሙንና እስኪ ስለ ስሙ ብቻ ያወሩ። ስማኝ፣ የምጠይቅህን ነገር ስማኝ። ማርቆስ በምንድን ነው የተጻፈው ነው ያልኩህ። ብዙ ሰዎች እኔ እንግዲህ አላቅም፣ ብዙ ሰዎች በግሪኩ ነው የተጻፈው ብለው ያምናሉ። ሌሎች ደግሞ ዕብራይስጥ ነው ይላሉ። እሺ ሉቃስስ? ሉቃስ አብዛኛዎቹ እንደ ማቴዎሱ በዕብራይስጥ ነው የተጻፈው ይላሉ። ሌሎች ደግሞ በግሪክ ነው ይላሉ። ስለዚህ አሁን አንተ ምን መሰለህ የምታደርግልኝ ማስረጃ የምትለውን ነገር ትክክለኛ የሚለውን ማስረጃ ካመጣ በምን እንደተጻፈ አሁን እነዚህ 4ቱ ወንጌሎች መጽሐፉ ከመጽሐፉ ይልቅ ከመጽሐፉ የሚቀድመው ስም መውጣቱ ነው። እየተነጋገርን ያለ ነው። እሺ በምን እንደተጻፈ ማስረጃ ከሌለ አሁን አንተ የምታወራው ፕሩፍ ለማድረግ የምትፈልገው ነገር አይሰራም። ስለዚህ ምንድን ነው የምታደርግልኝ አንተ? አሁን ይህንን መነጋገር ከፈለግ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስስ በምንድን ነው የተጻፈው? እሱም አይታወቅም። በግሪክ ነው ይላሉ፣ በዕብራይስጥ ነው ይላሉ። አሁን እርስዎ የሚያረጋግጡልኝ በምን እንደተጻፈ እርስዎ በምንድን ነው የተጻፈው ይላሉ። እርስዎ በምንድን ነው የተጻፈው ይላሉ። እርስዎ በተጻፈበት ነግረውኝ ስለ ስሙስ ቢያስተምሩኝ። እንዴት ሆነ መሰለ? አሁን ምንድነው መሰለ በእኔ በኩል ያለውንማ ኮራፕትድ ነው አልክ እኮ ስላልክ ተቀበልኩህና አንተ መጽሐፍ አለ ወይ ብዬ ጠየቅኩ። ትክክል የምትለው መጽሐፍ አለ ወይ ብዬ ጠየቅኩ። አንተም ትክክል ነው ብለህ የምትለው መጽሐፍ ላይ አንድም ትክክል የምትለው የለህም። ምክንያቱም በአንዱ በዕብራይስጥ ሊሆን ይችላል ይላሉ፣ በግሪክ ሊሆን ይችላል። በዕብራይስጥ ምንም አንተ የሚያስከው ስሙን እኮ አስቀምጠዋል። ሌክሲከኑ ስሙን አስቀምጦታል። በዕብራይስጡ እንዲህ ነበር ስሙ ብለው አስቀምጠውታል። መልአኩ ለማርያምና ለዮሴፍ የነገረው ስም ያሁሻ ነው ብለው በሌክሲከኑ ላይ አስቀምጠውታል። ሌክሲከን ምንድን ነው? ሌክሲከን ማለት በግሪኩና በዕብራይስጡ ያን ጊዜ ምን ተብሎ ነበር የተጻፈው የሚል መጽሐፍ ነው። የምን መጽሐፍ? ሉቃስ ነው የጻፈው? ዮሐንስ ነው የጻፈው? ማርቆስ ነው የጻፈው? አጠቃላይ ሌክሲከን ማለት መጽሐፍ አይደለም። ማን ነው የጻፈው? እየሰማህ እኮ አይደለም ወዳጄ። እንዴት ነው የምንናገረው? እኔ እየሰማሁ ነው፣ እርስዎ እየሰሙኝ አይደለም። እሺ ሌክሲከኑን የጻፈው ማን ነው ነው ያልኩት። ሐዋርያትና ነቢያት ናቸው። ሌክሲከን መጽሐፍ አይደለም። አልሰሙኝም እኮ እርስዎ። ሌክሲከን መጽሐፍ ሳይሆን በዕብራይስጡና በግሪኩ ቅዱሳት መጽሐፍት ያን ጊዜ እንዴት ተብሎ ነው የተጻፉት የሚል ነገር ነው። አይደለም። ሌክሲከን ማለት ምን ማለት? እንግዲህ ይህንንም እንትን ብለህ መምጣት አለብህ። ሌክሲከን ማለት ምንድን ነው ብለህ መምጣት። ዲክሽነሪ ማለት ነው ሌክሲከን እኮ። በዕብራይስጡና በግሪኩ ምን ተብሎ ነበር የተጻፈው የሚለውን በሰውየውም በስም ነው አላውቀውም። በስም አይ ሐዋርያቶች አይደሉም፣ ነቢያቶች አይደሉም ማለት ስኮላሮች ናቸው ያዘጋጁት። ስለዚህ ስኮላሮች ናቸው። ስኮላሮች ያዘጋጁት ነገር እኮ ልክም ሊሆን ይችላል፣ ልክም ላይሆን ይችላል። እሱማ የአማርኛውን መጽሐፍ ልክም ሊሆን ይችላል፣ ልክም ላይሆን ይችላል ልንል እኮ ነው። አዎ ልክ ላይሆን ይችላል። አዎ ምንም ችግር የለውም። ኦኬ። ስለዚህ ያልሆነ ነገር ማስረጃ ምንድን ነው መሰለህ? አንተ የግሪኩ መጽሐፍ ቅዱስ ላይ
ወይም የዕብራይስጥ መጽሐፍ ቅዱስ ላይ ከሆነ ጥያቄ ያለ መጀመሪያ አሁን ማስተካከል ያለብህ በግሪኩ መጽሐፍ ቅዱስ ላይ የተጻፈው በምንድን ነው የሚለው ላይ እርግጠኛ የሆነ ማስረጃ የቀረቡልህን ማስረጃዎች አንተ ጨርሰህ አንድ ትክክል ነው ብለህ የምትለው መጽሐፍ ሲኖርህ ያኔ እዛ ላይ ነው መወያየት ያለብን። ካልሆነ ግን አንተም ልክ ነው የምትለው መጽሐፍ ከሌለ ይሄ በዕብራይስጥ ይሆናል፣ ይሄኛው በግሪክ ሊሆን ይችላል። ይሄኛው አንዳንዶቹ በግሪክ ይላሉ፣ አንዳንዱ በዕብራይስጥ ይላሉ፣ ይሄኛውን በግሪክ ይላሉ። አይ ሁሉም አሉ ብቻ ነው እንጂ ያለኸው አንድ የተጨበጠ ነገር የለም። ነገር ግን እኔ የጠየቅኩት ጥያቄ በግሪክ እና በዕብራይስጥ ነው የተጻፈው የሚለውን ነገር የማይጎትት ነው። ምክንያቱም ስም የወጣለት መጽሐፍት ሳይጻፉ አስቀድሞ ነው። እኔም የጠየቅኩት እሱን ነበረ። አዲስ ኪዳን ሳይጻፍ አስቀድሞ ከ45 ከ49 ዓመት አስቀድሞ ነው ስም የወጣለትና 49 አካባቢ ከቆየ በኋላ ነው የተጻፉት አዲስ ኪዳን ከማቴዎስ ወንጌል በስተቀር። ይሄ የምትናገረው ነገር እኮ ለአንተ በግልህ የተነገረ ነገር ነው። ይሄ መጽሐፍ ላይ ያለ ነገር ነው አይደለም? ምሁራኑ፣ ሁሉም ሰው መጽሐፍ ቅዱስን የተማረ ሰው፣ ታሪክን የተማረ ሰው ያውቀዋል እኮ። የእነርሱ ሰው ሊክዱኝ አይችሉም። ኦኬ። ስለዚህ አሁን አንተ መጽሐፍ አለህ ወይ ስልህ መጽሐፍ የለህም። በምንድን ነው የምታረጋግጥልኝ? እርስዎ የካዱኝ ነው እኮ። ሌክሲከኑን ዕብራይስጥ የሚባል የለም ነው የሚሉት። ዕብራይስጥ የሚባል ነገር የለም እያሉኝ ነው። እስኪ ከግሪኩ ላሳያችሁ እችላለሁ። እስኪ በቪዲዮ ልውጣና ላሳያችሁ። እሺ፣ አሁን ስድቡን እናቆየው። የጥያቄና መልስ ነው እየተነጋገርን ያለ ነው። የመካካድ ነገር ምንም እዚህ ጋር የተባለ ነገር የለም። አንዳንድ ጊዜ ምንድን ነው የምታቀርቡት ነገር በልክ ስታጡ መውጣት ስትፈልጉ ስድብ ትጀምራላችሁ። ኦኬ፣ እኔ አልተሳደብኩም፣ ግን ይቅርታ ተሳድቤ ከሆነ አሁን መካካድ ምንድን ነው? እኔ ካልኩ እዚህ ላይ ክደት ነገር አለ እንዴ? ጥያቄ ነው ያነሳሁት። እሺ፣ እኔም በማስረጃ በቪዲዮ ለምን አላሳየሁትም? ማቴዎስ 1:21 ላይ ምንድን ነው የምታሳየኝ? እንግዲህ መጽሐፍ ከመጽሐፍ ቅዱስ ላይ ነው የማሳያችሁ። ምንድን ነው እስኪ? እሺ፣ በጣም ደስ ይላል። ማቴዎስ 1:21 ላይ ሄደን እንግዲህ መቼም በአማርኛ አይደለም የጻፉትና ግሪኩን እናየዋለን ምን እንደሚል ማለት ነው። አማርኛው እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ለዮሴፍ መልአኩ ነግሮታል። እና ግሪኩ ላይ ገብተን ስናይ ኮር ተሰጥቶታል። ግሪኩ ጂሰስ ለሚለው G24 ብሎ አስቀምጧል። ይህንን ስንመለከት ትራንስላይተሬሽኑ ማለት ነው ኢየሱስ ብሎ አስቀምጧል። ይሄ ግሪክ ነው ብሎናል። ግሪክ ነው። ለማርያምና ለዮሴፍ ደግሞ መልአኩ የተናገረው በግሪክ አይደለም። ከዛ የመጽሐፍ ምሁራኖች ምን ብለውታል? እዚህ ጋር ኦሪጂኑ ሄብሪው ነው ይላል። ሄብሪ ኦሪጂን ነው እና 3091 ላይ ገብተህ ይላል። እዛ ጋር ስንገባ ያሁሻ ነው የሚለው ወይም የሆሽዋ ብሎታል እዚህ ላይ። ይሄ ስም ደግሞ የመጣው ከአባቱ ስምና ከአባቱ ስም እንደተሰራ ይነግረናል። እሱም ያህዋ ከሚለው ይሄው ይሆቫ ወይ ያህዋ ከሚለውና ከዕብራይስጥ ቃል ያሻ ከሚል የመጣ እንደሆነ ትርጉሙም ያህዋ ማዳን ነው የሚል እንዳለው ይነግረናል። ያሁሻ የሚለው ስም ያህዋ ማዳን ነው የሚል ስም እንዳለው እንጂ ኢየሱስ የሚለው የግሪከኛው እንዳልሆነ ፍንትው አድርጎ ያሳያል። እኔም ይሄን ነበር ልጠይቆት ያሰብኩት የምንጠመቅበት ስም ስለሆነ። እሺ፣ አሁን የነገርከኝ በሙሉ ምንድን ነው መሰለ? ለምሳሌ እስቲ አሁን ሉቃስ ወንጌል ላይ ምዕራፍ 1:21 ላይ ሄድ፣ ምዕራፍ 1:31 ላይ ሄድ። እሺ እሺ፣ ሉቃስ 1:31 እሱም እንደዛው ነው የሚለው። እሺ እሺ፣ አንድ አይነት ነው የሚያሳየን።
ይኸው ይሄ ደግሞ ለማርያም ነው የነገራት መልአኩ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እንደዚህ አይነት ውይይት ማድረግ አንችልም። ክፍሉን ነው አሳየን ብያለሁ። ሉቃስ 1:31 አሁን አንተ በግሪክ ወደምትለው ሂድ እስኪ። ይኸው እሺ፣ ግሪክ ወደምለው ስመጣ ምን ያስቀምጣል? ይኸው 24 እዚህ ጋር ጂ ትቀራለች። ጂ ስታንድስ ፎር ግሪክ። ወይ የምጠይቀህ ስለ ጂ አይደለም ወዳጄ። ይኸው እሺ፣ ይኸው በምን ቋንቋ ነው የተጻፈው ይላል። ይሄ እሱም እንደዛው ይኸው 24 ኦፍ ሄብሪ ኦሪጂን፣ ኦሪጂናሉ ሄብሪ ነው ይላል። እሱን አይደለም ያልኩህ። ሉቃስ የተጻፈው በምን ቋንቋ ነው ይላል። እዚህ ላይ በምን ቋንቋ እንደተጻፈ አይናገርም እያንዳንዱ መጽሐፉ ላይ። ስለዚህ ካልተናገረ አንድ ጥናትህ ላይ የጎደለ ነገር አለ። አንተ እየነገርከን ያለው ስኮላሮች የስሙ ትርጉም ያሉትን ነው እንጂ እየነገርከን ያለው የሉቃስ መጽሐፍ የተጻፈበትን ቋንቋ አይደለም እየነገርከን ያለው። ስለዚህ ቅድም ያልኩት እስኪ እርስዎ ስሙን ይንገሩኝ እስኪ ባጭሩ። ሉቃስ የተጻፈበት ቋንቋ ግሪክ ነው። እሺ፣ በግሪኩ ማን ይባላል? እንደዚህ ላድርግልህ። ሌላ ነገር ልጠይቅህ እስኪ። እሺ፣ ሉቃስ የሚባለው ሉቃስ መጽሐፍ ሲጻፍ ለማን ነበር የተጻፈው? ለቴዎፍሎስ። ቴዎፍሎስ ምንድን ነው? ሰው። ምን አይነት ሰው ነው? እኔ እንጃ። እስኪ በደንብ አብራሩልኝ። ወደ ሌላ እየወሰዳችሁኝ ነው። አይ አይደለም፣ የተጻፈው ቋንቋ እንዲገባን ነው። ቴዎፍሎስ ምናዊ ነው እኮ ንገሩኛ። ሊያስወጡኝ ነው እንዴ? ምን የሚያስቅ ነገር አለ? ምናዊ እንደሆነ አላውቅም። ያው ይሄንን አማካኝተው እንዳያስወጡኝ ፈርቼ ነው። ኦኬ፣ አሁን እንደዚህማ አይወለ እኔ በቁም ነገር ነው የማናገረው ያለሁት። ቁም ነገረኛ መስለኝ ማለት ነው። እንደ አሁን ለምንድን ነው ማሾፍ ማላገጥ ያስፈለገህ? ለምንድን ነው መሰለ የምታውቀው ነገር ውጭ ሆነ ማለት ነው ነገሩ። ያኔ ሲሆን አላቅም ነው እንጂ የሚባለው። ማሾፍ ማላገጥ መጀመር ውይይቱን ያበላሸዋል። ኧረ በጣም ይቅርታ አላሾፍኩም። አሁን ይሄ ግሪከኛ ኢየሱስ ነው የሚለው እየሰማው እኮ ነው ወዳጄ። እሺ ለማንኛውም ይሄን ከደገምክ ሁለተኛ እንደሱ ካደረክ እዛው ሌላ ቦታ ሄደ ማሾፍ ትችላለህ። ኦኬ። ስለዚህ የተጻፈው በግሪክ ነው ሉቃስ። ስለዚህ በሉቃስ መጽሐፍ ውስጥ በአዲስ ኪዳን በጠቅላላ ሉቃስ የተጻፈው ውስጥ ኢየሱስ የሚለው ስም ምን ተብሎ ነበር የተጠራው? በግሪኩ ላይ ይሄው ኢየሱስ ይላል። ስለዚህ በግሪክ መጽሐፍ ቅዱስ በሙሉ እነሱ ሲጽፉት ኢየሱስ 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 እያሉ ነው የጻፉት ማለት ነው። እንደዛ ነው የጻፉት። እሺ እንደዛ ነው የጻፉት ካሉኝ ይቀበላለሁ። ግን መልአኩ ሲያወጣለት ስም ማን ነው? እንድትቀበለው አይደለም፣ እኛ እንድትቀበለው አይደለም። አሁን የሉቃስ የግሪኩ መጽሐፍ አለ አይደለም? እዛው ላይ ግሪክ ብቻ ያለበት የለህም? አለ አለ። ያወጣው ግሪክ ብቻ። ኦኬ ወዲዚት ምንኛውን ላውጣው እስኪ? ግሪክ ብቻ የለም፣ ሌክሲከን ያለው አጠቃላይ አንድ ላይ ግሪኩ ላይ ሲጻፍ ምን ተብሎ ነው የተጻፈው? ኢየሱስ። ስለዚህ ስም አይተረጎምም አይደለም? አዎ አይተረጎምም። ሲጽፉት አሁን አንተ እንደምትለው ያሆሽዋ ቢሆን ኖሮ ሲጽፉት ያሆሽዋ ተብሎ ነው የሚጻፈው። አሁን ያንተ ስም ማን ነው? ያሻ። አንተ ስም ያሻ ነው? ኦኬ። ያሻ የፈለከው ሀገር ብትሄድ በፈለከው ቋንቋ ያሻ ማለት ትርጉሙ ምንድን ነው? መዳን ነው። መዳን ማለት ነው። ኦኬ። ስለዚህ አሁን አንተ የትም ሀገር ብትሄድ መዳን እያለ የሚጠራ ሰው አይኖርም። መዳን የስምህ ትርጉም ነው እንጂ ስምህ አይደለም፣ አይቀየርም። ስለዚህ ግሪኩ ላይ ኢየሱስ ተብሎ ሊጻፍ አይችልም። ምክንያቱም ስም መተርጎም ስለሌለበት ራሱ ነው የሚቀመጠው። ይሄን ነገር ሉቃስ ማን ብሏል ብሎ ነው የተናገረው?
መልአኩ ብሏል ብሎ ነው የተናገረው። ኦኬ። ስለዚህ መልአኩ ለማርያም ሲነግራት ብሎ የጻፈው ሉቃስ ኢየሱስ በይሁ ብሏት ብሏል ብሎ ነው የጻፈው። መልአኩ ኢየሱስ ብሎ ነው በግሪከኛ የነገረው ማለት ነው። ወይም ኢየሱስ የሚለው ግሪከኛ አይደለም ማለታችሁ ነው? ነው በግሪክ ነው እንጂ ያለውን እኮ ነው ያስቀመጠው። ኢየሱስ ስላለው ነው ኢየሱስ ያለው እንጂ ተርጉሞ ትርጉም አታስቀምጥም። ስም አይተረጎምም። ስለዚህ መልአኩ ያለው ኢየሱስ ነው ያለው። ሉቃስ የጻፈው በግሪክ ነው፣ ሲጽፈው ደግሞ ኢየሱስ ብሎ ነው የጻፈው። ስሙ ሌላ ተብሎ ተነግሮት ቢሆን ኖሮ ያንን ስም ሌላ የተባለውን ሌላኛውን የተባለውን ነው እንጂ የሚያስቀምጠው ኢየሱስ ተብሎ ሊጻፍ አይችልም። ስለዚህ አሁን አንተ የምትለው አርጊውመንት እዚህ ጋር አይሰራም። ስለዚህ ትርጉሙስ ምንድን ነው የሚሆነው? የምኑ ትርጉም? የስሙ ትርጉም። የስሙ ትርጉም ብዙ ነው። አሁን የተለያየ ጥናት ሊደረግበት ይችላል። ኢየሱስ የሚለው ቃል ትርጉሙ አዳኝ፣ ራሱ አዳኝ ማለትም ነው። መድኃኒት በሚልም አዳኝንም ነው፣ መድኃኒት ማለትም ነው። ሌሎችም ከዚህ ጋር ተያያዥ የሆኑ ትርጉሞች አሉት። ትርጉሞቹ ሁሉ ግን አሁን መድኃኒት ስሙ ስለሆነ ኢየሱስ ስሙ ማን ነው ስትልህ መድኃኒት አልልህም። ስሙ ኢየሱስ ነው። መድኃኒት የስሙ ትርጉም ነው። መድኃኒት የስሙ ትርጉም ነው። እንግዲህ በቃ አመሰግናለሁ፣ ስለሰጡኝ ምላሽ አመሰግናለሁ። ግን እርስዎ እንዳሉት አይደለም። ያው እንግዲህ ለሁሉም ያሁሻ ይመስገን፣ ያህዋ ይመስገን። ኢየሱስ የሚለው በግሪከኛ አይደለም፣ ስሙ ያሁሻ ነው። አባትና እናቱ ያወጡለት ከመልአኩ ሰምተው ያሁሻ ነው እንጂ ኢየሱስ አይደለም። አመሰግናለሁ። አሁን በእንትን እኮ አይሆንም እኮ ምንድን ነው የሚባለው? በግድ አይሆንም እኮ ሄደን አየነው እኮ ግሪኩ ላይ ስናይ አልኩ። ስለሰጡኝ ጊዜ አመሰግናለሁ። ተባረኩ። እና ጥምቀቱም የሚካሄደው በያሁሻ ስም ነው። ያሁሻ ማለት ያህዋ ማዳን ነው ማለት ነው። ውይይት ካቆምክ በኋላ በቃ ይቁም ካልክ በኋላ ነውር ይሆናል። ችግር የለውም። ችግር የለውም። እሺ፣ የሰማይ አምላክ ያህዋ ይመስገን። እናንተም ተባረኩ። እሺ፣ እናመሰግናለን። ያው እንደዚህ አይነት አንዳንድ ልጆች ሰዎች አሉ፣ ግን እንትናቸው ውይይታቸው የትም አይሄድም። እንደዚህ ያው ያውሸዋ የሚባል ጆሹዋ የሚልም ከዛ ስም ጋራም የማገናኘት ነገርም አለ። ግን ራሱ አዳኝ የሚል ትርጉም የለውም ጆሹዋ ራሱ። አንዳንድ የስኮላሮች እንደዛ አይነት እንትኖች አሉ። ግን ኢየሱስ ራሱ ሕዝቡን ከኃጢአታቸው ያድናቸዋል ነው። ራሱ አዳኝ ነው የሚል ነው ኢየሱስ የሚለው ትርጉም ያለው። ሕዝቡን ከኃጢአታቸው ያድናቸዋል ነው። ራሱ አዳኝ ነው። እነዚህ ግን ለምሳሌ ኤልሳ የሚሉ ጆሹዋ እና ኤልሳ እንትናቸው ትርጉማቸው ተመሳሳይ ነው። እግዚአብሔር ያድናል እንደ ማለት ነው። እግዚአብሔር ያድናል፣ አምላክ ያድናል የሚል ነው። እነሱ ራሳቸው ግን አዳኞች አሉ። ወደ ኢየሱስ ስንመጣ ግን ራሱ አዳኝ የሚል ትርጉም ነው ያለው። ህዝቡን ከኃጢአታቸው ያድናቸዋል፣ ራሱ ነው የሚያድናቸው። አንድ ሁለተኛ፣ ይሄ ኢየሱስ የሚለው ስም አሁን እግዚአብሔር ያድናል የሚባለው እነሱ በልዩ ልዩ ፈተና ውስጥ ሆነው ባለ ሁኔታ ላይ ነው። ይሄ ግን ኢየሱስ የሚባለው ስም ከሌሎች ከሚያድናቸው ነገሮች በተጨማሪ በጣም ስፔሲፊክሊ እዛ ስሙ የተሰጠበት ቦታ ላይ ምንድን ነው የሚለው? ህዝቡን ከኃጢአታቸው ያድናቸዋል ነው የሚለው። ስለዚህ ይሄ ኢየሱስ የሚባለው ስም ከኃጢአት የማዳን ኃይል አለው። ብቸኛ ስም ነው። በሌላ ቦታ ላይ ኃጢአታችሁ ስለ ስሙ ተሰርዮላቸዋል የሚባልለት ስም ይሄ ነው። ህዝቡን ከኃጢአታቸው ያድናቸዋል ስለሚል ማለት ነው። ስለዚህ ይሄ ኢየሱስ የሚለው የሚያድን ስም ነው፣ ግን ቬሪ ስፔሲፊክ ደግሞ ከኃጢአት የሚያድን ስም፣ ከኃጢአት የሚያድን ስም ነው። ስለዚህ ይሄ ኢየሱስ የሚለውን
ሁሉም መቀበል አለባቸው። በትርጉሙ እየጠራን ነው የሚለው ሁሉ ማስተካከል አለበት። አሁን ወደ ዕብራይስጥ ስንሄድ ያዋሸዋ ነው እግዚአብሔር አዳኝ ማለት ያዋሸዋ ማለት ነው ይባላል። አሁን እኛ ጋር ለምሳሌ መድኃኒት ነው እንላለን። እንግሊዝኛው ሴቪየር ሊለው ይችላል። እንደዛ ግን እነዚህ ሁሉ ትርጉሞች ናቸው እንጂ ስሙ ሊሆን አይችልም። ሴቪየር የሚባል ስም የለውም። መድኃኒት የሚባል ስም የለውም። ያዋሸዋ የሚባልም ስም የለውም። የስሙ ትርጉም ነው። ያዋሸዋ የስሙ ትርጉም ነው። መድኃኒት የስሙ ትርጉም ነው። ሴቪየር የስሙ ትርጉም ነው። ስሙ ማን ይባላል? ኢየሱስ ይባላል። ያ ነው ግሪኩ ላይ የተቀመጠው እና ምንም ጥያቄ የለውም። ይሄ እንዲያውም ይሄ ልጅ ጥሩ ልጅ ነው መቆየቱ። ብዙ ጊዜ ልክ ቻሌንጅ ሲሆኑ በቃ ቻው ብሎ ነው የሚወጡት። ይሄ ልጅ ትንሽ መቆየቱ ራሱ እንትን ብየዋለሁ። ወንጌል ያሸንፋል